ዳጣ በመጨረሻ የወይዘሮ ማርታንና የአቤጌልን እውነታ ከአባቷ ደረጀ ጋር ሆነው ደረሱበት። አቶ ደረጀ ለረጅም ጊዜ ደብቀው የነበረችው ትልቁን ሚስጥር አቤጌል ልጁ እንዳልሆነች የወይዘሮ ማርታ እናት ወደ ቤት መታ ነበርና እውነታውን ስታፈርጠውና ትልቅ ሚስጥር ስታፈነዳለት እጅጉን በጣም ደነገጠ። ወይኔ ጉዴ! ለካ ማርታ ይሄን ያክል ድብቅ ናት እንዴ? ይሄን ታደርጋለች ብዬ አንድ ቀንም አስቤም አላውቅም ነበር። ማርታ እንዴት እኔ ልትደብቂ ትችያለሽ? እኔ እኮ የልጆችሽ ባል የልጆችሽ አባት የራስሽ ባል ደረጀ ነኝ። እስካሁን ድረስ እኔና አንቺ በህይወታችን የጎደለብን ነገር የለም ነበር። ደሬ ላስታውስህ፣ አንድ ጊዜ መኪና ውስጥ ቁጭ ብለን የቀን ጎዶሎ አጋጥሞሽ ያውቃል ወይ ብለህ ጥያቄ ጠይቀኸኝ ነበር። ትልቁ የቀን ጎዶሎና ስህተቴ ደግሞ በዛች ቅጽፈት የተፈጠረ ነገር ነው ብላ ልትነግረው በነበረ ጊዜ ወሬያቸውን ቀይረው ወደ ቁርስ መብላትና ወደ ምግብ ቤት ሊጋብዛት ሄዶ ነበረ። የማርታ እናት ወደ ቤት መጣችና ስማ ደረጀ፣ አንተ በጣም መልካምና ጥሩ ሰው ነህ። ስለ ማርታ እኮ የማታውቀው ብዙ ነገር አለ አለችው። እንዴ ከቶ ምንድን ነው የማላውቀው? ምንድን ተፈጠረ ብላ ስትጠይቀው፣ እንዴ ምን ሆነሻል? ምን ሆነሻል እማዬ? ምንድን ነው የደበቅሽን? እስካሁን ድረስ የሚያሳዝንና የሚከብድ ነገር ተፈጠረ እንዴ? እኔ እኮ እናቴ አድርጌ ነው ማስብሽ። በጣም ጥሩ ሰውና መልካም ሰው ነሽ ብሎ ጠየቃት። አይደል እኔ እስከ ዛሬ ድረስ የተሸከምኩትን ኃጢአትና ውሸት እንዴት ይቅር ትለኝ ይሆን? የልጄን እኮ ትልቁን ነገር ደብቄላት እያወቅኩ እንዳላወቀ ሁኜ ኑር ያለሁኝ ብላ ስትለው፣ ኧረ እማዬ በፈጠረሽ አታጨናንቂኝ እንዴ! የሚጠቅም ነገር ከሆነ ንገሪኝና የራሴን እውነታና ውሳኔ መወሰን እችላለሁ። ይህን ያክልማ ባዳ አድርገሽ ልታረቂኝ አልፈልግም ብሎ አላት። የኔ ልጅ እስካሁን ድረስ በህይወቴ ያልነገርኩህ ነገር ቢኖር አቤጌል እኮ ያንተ አይደለችም፣ ያንተ ልጅ አይደለችም ብላ ስትለው ምን አለና ከተቀመጠበት እየተንቀጠቀጠ ብድግ ቁጭ አለ። አቶ ደረጀ እንዴ ደረጀ ተረጋጋ፣ አንተስ ቢሆን የራስህ የሆነ ህይወት አለ አይደል እንዴ አለች ዳጣ። ለማንኛውም አባዬ ወደ ውጭ እናውራ ብላ አለችው። እኔ በጣም ደስ ብሎኛል። አቤጌል እስካሁን ድረስ በአባቴ ቤት በእናቴ ቤት ምን አባሽ አገባሽ እያለች ስትከራከረኝ ነበር። አሁን ላይ ግን እኔና እሷ የሚያመሳስል ነገር እኮ ተፈጠረ። በጣም ደስ ይላል አባዬ እያለች ዳጣ እንግዲህ በደስታዋ ብዛት እጅግ በጣም ተበላሽ አላት። እንዴ ለምንድን ነው የምበላው? የማርታ እናት እጅግ በጣም አደገኛና ኃይለኛ ሰው ናት። ምናልባት እየቀለደች እንዲሆንም አይታወቅም። ተረጋጊ ዳጣ፣ ብዙም አትደሰች አላት። ኧረ እባክህ ከዚህ ሌላ ደስታ አለ እንዴ? እኔ እድሜ ዘላለሜን አቤጌሌ በላይ ሆና በአባቴ ቤት በእናቴ ቤት እንዲህ ነው እንዲህ ነው እንዲህ ነው እያለች ነገር እየቆፈረች ብዙ ጊዜ አሳቃኛለች እኮ። አሁን ሁለታችንም እኩል ነን። እኔም የአባቴ ቤት ነው፣ እሷም የእናቴ ቤት ነው። አየህ እና ስለዚህ አሁን ውሃ ናት የሁላችንንም የምትበልጠው። ለምን ቢባል የማርታና ያንተ ልጅ ናት። ግን እስከ ዛሬ ድረስ እውነትን እንደዚህ በትኖ መናገር ምን ያህል ይከብዳል እየተባባሉ ደረጀና ዳጣ መኪና ውስጥ ካወሩ በኋላ አባዬ አሁን እማዬ ፊት ወይም አያቴ ፊት ምንም የተለየ ነገር እንድታደርግ አልፈልግም። ምንም ቢሆን ምንም እናቷ ናት፣ ማክበር መቻል አለብህ። የተፈጠረውን ነገር ከትዬ ጋር ገብተህ መነጋገር አለብህ። ብዙ ለመናገር አንተም ያቅተሃል። ምክንያቱም እኔንም እስካሁን ድረስ እውነታውን ስላልነገርካቸውና ስለደበካቸው ብላ አለችው። ከዛ የኔ ልጅ ትክክል እኮ ነሽ። አሁን እኔ ጨጓራዬ ቢቃጠልም ከማርቲ ጋር ተነጋግረን ችግሩን እንፈተዋለን። እኔ እኮ በቅርብ ጊዜ ሁሉንም ሚስጥር ልበት ነው ነበር፣ እሷ ቀደመችኝ እንጂ። ወይ አቤጌል ለካ እንደ ውሃና እንደ ራሳችን ጥሩ ሰው ያልሆነችው
ከኔ የተለየች ሆና ነው። በጣም አዘንኩ። አቢጌል እኮ በጣም ከባድና አደገኛ የሆነችው ይሄ ነገር ተፈጥሮ ነው ብላ አለች ማለት ነው። ያሳዝናል። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል ማለት ነው። ዳጣ እንግዲህ በደስታ ተበልታለች። በጣም ደስ ብሏታል ከሚባለው በላይ። እሷም ደግሞ ደስታዋን ፈንጥዛ አያቷንም ስታይ ያው አያቷ ሆነች ማለት ነው። በጣም በደስታ እየተሞላችና እየተገረመች ነበር። ወይኔ ጉዴ ለካ እንዲህ አይነትም ነገር አለው እንዴ እያለች እጅጉን አዘነች፣ ተገረመች። አባዬም ድብቅ ነው፣ እትዬም አቤጌልን ይህን ያክል ጊዜ ስታደርስና ይህን ያክል ጊዜ አብራው ከሱ ጋር ስትሆን አንድ ቀንም ያልተናገረችው ነገር በጣም ይገርማል እያለች ተገረመች ማለት ነው። ዳጣ አሁን ላይ እንግዲህ አቤጌል ላይ ፊት ለፊት ስሚ አንቺ እስከ ዛሬስ ቤቱ የአባትና የእናትሽ ነው ብዬ ስፈነጭብኝ ዝም ብዬ ነበር። አቤጌል አንቺም እኮ የእንጀራ አባትሽ እንደሆነ ደረጀን መዘንጋት የለብሽም ብላ አለቻት። ሰላምዬና ናታን ደግሞ እጅጉን በጣም ተገርመው ወይ ጋሼ ለካ እንደዚህ ብዙ ያልተፈታ ጥያቄና መልስ ይኖራል ማለት ነው። እኔ ምልህ ናታን እንደ አሁን ደረጀ ይህንን ያደርጋል ቢባል ማን ያምን ነበረ? በጭራሽ። ይባስ ብላ ደግሞ እትዬ ይሄን ነገር ማድረጓ በጣም ይገርማል። እኔ የዳጣ መልስ ሳይመለስልኝ ጭራሽ እነሱም ተጨምረውበታል እንዴ? ይሄማ በጣም የሚገርም ነው። አሁንማ እያጠራጠረኝ ነው። እኔ እኮ መጀመሪያ ሰላምዬ አንቺ ከኔ በፊት ነው የመጣሽው። አቤጌልንና ውሃን ያሳደግኳቸው እኔ ነኝ ታያለሽ። እና አንቺ እዚህ ቤት ከሆንሽ በኋላ አይደል እንዴ እንትን አቤጌል የተወለደችው ብላ ስትል፣ አይደለም ናታን፣ እኔ እዚህ ቤት ስመጣ ኤቢ የ6 ወር ልጅ ሆና ነው የመጣሁት እና ከዛ በኋላ ነው ውሃ ተረግዛ የተወለደችው። ናታን እኔ እኮ ታዲያ እዚህ ቤት ቀድሜን ብመጣ ለራሱ ጋሽና እትዬ ተጋብተዋል። እንግዲህ ከሱ ታርግዘው ተውጭ ታርግዘው የማውቀው ነገር የለም ግን እኔ እዚህ ቤት ስመጣ ኤቢ ተወልዳለች ብላ አለችው። ከ6 ወር በፊት አብረው ለብቻ ያለ ሰራተኛ ኑረው እኔ ነኝ የመጣሁት። ከዛ በኋላ ነው አቤጌልንም ያሳደግኳት። ግን አብረው በነበሩበት ጊዜ ይሄ የተፈጠረና የተሰራ ሳይመስሉ በጣም በደስታ ተሞልተው ነው እየኖሩ ያሉት። እንዴት? ለምን? እኔም ግራ ተጋብቻለሁኝ። እንደው እንቶ ተባባሉና ናታንና ሰላም እየከወሩ በኋላ እኔ ግን በጣም ገርሞኛል። እማዬ ይሄን ነገር በአባዬ ላይ ታደርጋለች ብሎ ለማመን ይከብዳል። አሁን ደግሞ ዳጣ የማን ልጅ እንደሆነች እስካሁን አልታወቀም። ይሄ ነገር ደግሞ ሲጣራ ምናልባት የደረጀም ከሆነች እንግዲህ ያው የሰፈሩ የቡና መጠጫ ይሆናሉ ብላ አለችው። ከዛ አራት አስቢ እነሱ ይሄን ያክል እኮ ልጅ ጠጋ ነው፣ ሁሉም እኮ የራሱ የሆነ የህይወት ማንነት አለው እያለች እያለ ናታን አንተ ደግሞ በቃ ይሄ መጽሐፍ ጋር እየዋልክ ስብከት ሆነ እንደ የምታውቀው ብላለች። እሺ ከዳጣ ጋርስ ምን አዲስ ነገር አለ? አረ ምንም የለ ሰላምዬ፣ ምንም የተገናኘነውም ያወራነውም የተፈጠረም እየሆነም ያለ ነገር የለም ብላ አለችው። አሀ እንደዛ ነው እንዴ? ለሁሉም ነገር ለበጎ ነው። ስለዚህ በጣም ደስ ይላል ብላ አለች ማለት ነው። እና ናታን አሁን ላይ እውነት ይሄን ነገር የተፈጠረው እትዬ ተሳስታ ነው ወይስ ሆን ብላ ነው? ባለፈው እኮ ወንድ ልጅ ቢኖረኝ ኖሮ በጣም ደስ ይለኝ ነበር፣ ያም ሆነ ይሄ ለእኔ ሁለቱ በቂ ናቸው እያለ ሲለኝ ነበር። አሁን ላይ ግን እየሆነ ያለው ነገር ሊገባኝም እየሆነ ያለውም ልረዳውም አልቻልኩም ብሎ ናታን ተገረመ ማለት ነው። አቤጌል እንግዲህ የአቶ ደረጀ ልጅ እንዳልሆነች ሲሰማ ከአሁን በኋላ የራስሽ ጉዳይ፣ እስከ ዛሬ ድረስ አባዬን እንዳይከፋው ለማለት ነበር ዝም ስለ የነበርኩት፣ ለእኔ የምትሆነኝ ዳጣ ብቻና ብቻ ናት ብሎ ወደ ሳሎን ሲሄድ ዳጣን አገኛት። ዳጣ በጣም ነው ማከብርሽ፣ በጣም ልዩ ሴት ነሽ፣ ታምሪያለሽ፣ ቆንጆ ነሽ እያለ
ማሞጋገስ ሲጀምር እሷም ደግሞ እየተንቀጠቀጠች ፊቱን ስታየው ከስተጀርባ አቤጌል መጣች። አቤጌል አርጆን በግድሽ ሳይሆን ወደሽ ፈቅደሽ ከኔ ጋር አብረሽ ትሆኛለሽ እያለ አስገድዶ ደብድቧት ነበርና ማርታና አቶ ደረጀ ደግሞ እንዴት ልጃችንን አሁን ሰው በተማረ ሰዓት ሰው ሁሉን ነገር በሚያውቅ ጊዜ እንዴት ይሄንን ያክል ሴት ልጅ ላይ እጁን አንስቶ ይጠፈጥፋታል የሚል ውስጧ ላይ በጣም ታንጨርጭራ ነበረ። ተረጋጊ እንጂ ማርታ፣ ሰላምዬም እኮ ለእኔም ልጄን ማናት ዳጣ አቤጌል እኮ ለእኔም ልጄ ናት። ማንም እንዲነካት እኮ አልፈልግም። የተፈጠረው ነገር አንዴ ተፈጥሯል። ሆኖ ሳለ ግን እኛ እድሜ ዘላለማችንን ከእነሱ ጋር እንትን ልንል አንችልም። ስለዚህ እውነታውን ማወቅ ያለብሽ እና መረዳት ያለብሽ ኤቢ በራሷ ፍቃድ ይሄን ነገር ወዳውና ፈልጋው ከሆነ ከባድ ጥያቄ ነው። ካልፈለገችና ካልወደደች ደግሞ ምንም ቢሆን ምንም እሷን ሊነካት የሚችል ማንም ሰው የለም ብሎ ነገራት። እንዴ ደሬ ዛሬም ቀልድ ላይ ነህ እንዴ? ልጃችን እንደዚህ ተመታና ተደብድባ እኛ ዝም ማለት እኮ የለብንም። ምንም ቢሆን እውነታውን ወይንም ቤተሰቦቹ ያሉበት ቦታ ላይ ሄጄ ልካቸውን ነው የምናገረው ብላለች። አረ ተረጋጊ። ቤተሰቦቹ ምን ያደርግሽ እንዴ? ልጃቸውን በስነ ስርዓት ማሳደግ መቻል አለባቸው። ምን አይነት ትዕቢትና ምን አይነት ጉር ነው? እኛ እኮ እስከዛሬ ድረስ ከነሱ ጋር ጥሩ ነገር ሰተናቸው፣ ጥሩ ነገር አድርገናቸው፣ ጥሩ ደረጃ ላይ እንዲደርሱ ቤተሰብ አንዱን ፓርት መጫወት አለበት ብላለች። እንዴ አሁን አቤጌል ሄድኩ አለች። ትምህርት ቤት ትሄድ የት ትሄድ የምናውቀው ነገር የለም። አየሽ ማርታ፣ አንዳንዴ የምናደርጋቸው ነገሮች ዋጋ ያስከፍሉናል። ስለዚህ ልጆቻችን የቤተሰቦቻቸውን ፍራቻን ብቻም ሳይሆን እያደጉ ሲሄዱ ራሳቸው የሚወስኑትና ማድረግ ያለባቸውን ነገር ያደርጋሉ። በዛም መካከል እኛ ገብተን እንቅፋት መሆን የለብንም። ወንድ ልጅ ደግሞ መጀመሪያ ከመታትና ከደበደባት በኋላ መግደልም ሊያደርስ ይችላል። ይሄን ነገር እኔም አይቼ ዝም እንደማለል እወቂ ብሏታል። አቶ ደረጀ እንግዲህ አቤጌል እስካሁን ድረስ ይህን ተንኮል ስትሰራ የማርታ እናት ደግሞ መታ እውነታውን ከነገረችው በኋላ ለካ ልጄ ሳቶኝ ነው ይህን ያክል ጊዜ ስታገልና ይህን ያክል ጊዜ ካንቺ ጋር ተረት ስመላለስ የነበርኩት። ወይኔ ደረጀ፣ ወይ አቤጌል፣ ለካ እንደዚህ ሰይጣን የሆንሽው ከኔ ሳትወጪ ቀርተሽ ነው እያለ መቃጠል ጀመረ። ማርታም ደግሞ እናቷ ላይ ጮኸችባት። እማዬ እንዴት ይህን ነገር እንደዚህ ታያለሽ? እስካሁን እኮ እኔና ደረጀ ነገሮችን ስንፈታና ነገሮችን ስናስተካክል የነበረ ሁለታችን ብቻ ተነጋግረን ነው። አሁን በመካከል ገብተሽ ትዳር እንዴት ትበትኛለሽ? ዝም በይ። ይሄው ከጥቁር ጸጉር ነጭ ጸጉር አወጣችሁ። መቼ ልነግሪው ነው? እውነት ተደብቆ አይቀርም። ይሄ ሰው ከሌላ ሰው ቢሰማ ምን ያህል አንቺ ላይ ጥላቻ እንደሚያደር አስበሽዋል? የኔ ልጅ አቤጌልም አባቷን ካሁን በኋላ የማወቅ ግዴታ አለባት ብላ ተናገረች። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።